ሰላም ጤና ይስጥልኝ ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። አርቲስት ቴዲ አፍሮ ወይም ቴዎድሮስ ካሳሁን በአወዛጋቢ ጉዳዮች ላይ ማብራሪያ ሰጠም። ከሰዋሰው መልቲሚዲያ ጋር ስለተቋረጠው ውልኝ ጨምሮ በአጠቃላይ ስለተነሱ አወዛጋቢ ጉዳዮች ላይ ማብራሪያ ሰጥቷል። የቴዲ አፍሮ ጋዜጣዊ መግለጫ የታገደው መንግስት ያቀረበለትን ጥያቄ ባለመቀበሉ መሆኑ ተሰምቷል። መንግስት ለቴዲ አፍሮ ጥያቄውን በተደጋጋሚ ጊዜ ቢያቀርብም አርቲስቱ እምቢ ማለቱ ተመላክቷል። የጋዜጣዊ መግለጫው መታገድን በተመለከተ መንግስት ግልጽ ማብራሪያ ሰጥተዋል። ከጋዜጣዊ መግለጫው መታገድ ጋር በተያያዘ የሚነሱ አወዛጋቢ ጉዳዮችን በተመለከተ መንግስት ማብራሪያ ሰጥቷል። በራይዷ ባለቤትነት ሳምራዊት ፍቅሩ የሚተዳደረው ሰዋሰው መልቲሚዲያ የቴዲ አፍሮ ሙዚቃ እንዳይለቀቅ መፈለጉ አነጋጋሪ ሆኗል። ጋዜጣዊ መግለጫውን በቀጥታ ስርጭት ለማስተላለፍ ከቴዲ ጋር የተስማማው አርቲስት ቲቪ ማብራሪያ እንዲሰጥ ተጠይቆ ማብራሪያ ሰጥቷል። እንዲሁም ከአልበሙ 3 ሙዚቃዎች እንዲቀነሱ ቴዲ አፍሮ መጠየቁና አርቲስቱ እምቢ ማለቱ ተሰምቷል። በዝርዝር እንመለከታለን። ቻናሉን ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። ቴዲ አፍሮ ጋዜጣዊ መግለጫ የታገደው የመንግስትን ጥያቄ ባለመቀበሉ መሆኑ ተነገረም። ነገ ሐሙስ ኢትዮሪካ የተሰኘ አዲስ አልበሙን የሚለቀው ድምፃዊ ቴዲ አፍሮ ብልጽግና ከዚህ ቀደም ያቀረበለትን ጥያቄ እምቢ ማለቱ ተመላክቷል። ከዚህ ቀደም የመንግስት ሽሞኛ የነበሩት የፍልስፍና ምሁሩ ዶክተር ዮናስ ዘውዴ የቴዲ አፍሮ ጋዜጣዊ መግለጫ ታግዷል መባሉን ተከትሎ አነጋጋሪ መረጃ አጋርቷል። በትግራይ ጦርነት ወቅት መንግስት ለቴዲ አፍሮ ደጋግሞ ጥያቄ ቢያቀርብም እምቢ ማለቱን ተናግረዋል። ቴዲን በአካል አውቀዋለሁ። ይህን በሚያስተባብረው ግለሰብ ለህልውና ዘመቻው እንዲቀሰቅስ ብዙ ተለምኖ ብዙ ተጎትጉቶ ነበር። እሱ ግን ወይ ፍንክች ብለዋል። በሌላ ጊዜ ደግሞ ማዲ ያረፈ ጊዜ አንድ ክስተት ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስተዋል። የተከለከለው በእነዚህና መሰል ሰበቦች ከሆነ ልክ አይደለም፣ አሳ ጎርጓሪ እንዳይሆን ነገሩ ሲሉ አስተያየታቸውን ሰጥተዋል። ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበሙን በተመለከተ ከትላንት ወዲያ ጋዜጣዊ መግለጫ እንደሚሰጥ ተዘግቦ ነበረም። ነገር ግን ጋዜጣዊ መግለጫው መታገዱን የሚገልጹ መረጃዎች ከረፋድ አንስተው እየተሰራጩ ነበረም። በትግራይ ጦርነት ወቅት ድምፃዊው የመንግስትን ጥያቄ ባለመቀበሉ ጋዜጣዊ መግለጫው እንዲታገድ ተደርጓል የሚል ግምቶች ዮናስ ዘውዴን ጨምሮ በርካቶች እያነሱ ነው። ድምፃዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢትዮሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓመተ ምህረት ከቀኑ 8 ሰዓት ጀምሮ በተለያዩ የዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስታወቁ ይታወሳል። ይህ በእንዲህ እንዳለ መንግስት ለእንዲህ አይነት አጀንዳዎች ቦታ የለውም ስትል የመንግስት ኃላፊዋ ፌድላ ቢያ ተናገረች። ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ በመንግስት ታገደ በሚል የሚናፈሰው መረጃ መሰረት የሌለው በሬ ወለድ ፈጠራ መሆኑን መንግስት አስታውቋል። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ የድምፃዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱን የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ሆኖም ጉዳዩን በተመለከተ ማብራሪያ የሰጡት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴኤታ ፌድላ ቢያ መረጃው ከእውነት የራቀ መሆኑንና የታገደ መግለጫ አለመኖሩን አስታውቀዋል። ሚኒስትር ዴኤታዋ እንደገለጹት ኢትዮጵያ ከ50 በላይ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና እያለች የአንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም ብለዋል። በሆነ መንገድ እገፋለው፣ እፈራለው፣ ተጽዕኖዬ ከባድ ነው የሚለውን ለራስ ከልክ በላይ ግምት በመስጠት ለማሳመን የሚደረግ ፈጠራ ደስ አይልም ሲሉ በጉዳዩ ላይ ያላቸውን ትችት ሰንዝረዋል። መንግስት በአሁኑ ሰዓት ሀገርን ከድህነት በማላቀቅ አሳሳቢ ትርክቶችን በመፍጠርና ኢትዮጵያን በሚገባት ልክ በመገንባት ላይ ትኩረት ማድረጉን የገለጹት ፌድላ ቢያ መግለጫው ታገደ የሚለው ወሬ የብልጽግና መንግስት ስም የሚነሳበት አጀንዳ አለመሆኑን ገልጸዋል።
ይህ በእንዲህ እያለ በራይድ ታክሲ ባለቤት ሳምራዊት ፍቅሩ ባለቤትነት የሚተዳደረው ሰዋሰው መልቲሚዲያ 3 የቴዲ አፍሮ ሙዚቃዎች በአልበሙ እንዳይካተቱ መፈለጓ አነጋጋሪ ሆኗል። የራይዷ ባለቤት ሳምራዊት ፍቅሩ ንብረት የሆነው ሰዋሰው መልቲሚዲያ የቴዲ አፍሮ ሙዚቃ እንዳይለቀቅ መፈለጓ ተሰምቷል። 2F ካፒታል PLC የሚባለው ድርጅት የሚያስተዳድረው ሰዋሰው መልቲሚዲያ ባለቤትነቱ የራይዷ ባለቤት ሳምራዊት ፍቅሩና የወንድሟ አብርሃም ፍቅሩ መሆኑ ይታወቃል። ከ25 ዓመታት በፊት የተቋቋመው ናሆም ሪከርድስ የተባለው አንጋፋም ድርጅት የወንድማቸው ኤልያስ ፍቅሩ እንደሆነ ተገልጿል። የአርሲያ ተወላጅ ሳምራዊት ፍቅሩ ንብረት የሆነው ሰዋሰው መልቲሚዲያ የቴዲ አፍሮ አልበም ሊለቀቅ 3 ሳምንታት ሲቀረው ጠብቃ 3 ለህዝብ ድምፅ የሚሆኑ ዘፈኖች ተቀንሶ እንዲወጣ መጠየቋ አነጋጋሪ ሆኗል። አርቲስቱ ህዝብን ለማክበር ስል ቀደም ሲል ይለቀቃል በተባለበት ቀን አልበሙን ለማውጣት በመገደዱ ለከፍተኛ ኪሳራ ተዳርጓል። የሳምራዊት ድርጅቶች ከቅርብ ጊዜ ወዲህ ጥሩ ያልሆኑ ተግባራት እያደረጉ ይገኛሉ እየተባለ ሲሆን አርቲስት ቴዲ አፍሮ ላይ የተፈጸመው ድርጊትም አንዱ ነው ተብሏል። ይህ በእንዲህ እንዳለ የአርቲስት ቴሌቪዥን የሥራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠይቀዋል። የአርቲስት ቴሌቪዥን የሥራ ኃላፊዎች ከድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ተሰምቷል። ማክሰኞ ሚያዝያ 6 ቀን 2018 ዓመተ ምህረት ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ በይፋ ታግዷል። ድምፃዊው ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርቲስት ቴሌቪዥን ጋር አስቀድመው ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥ ተደርጓል። የዋዜማ ሬዲዮ ምንጮች እንዳረጋገጡት ትላንት ረፋዱ ላይ የቴሌቪዥን ጣቢያው ስራ አስፈጻሚን ጨምሮ የጣቢያው ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥተዋል። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች መጠራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖ እስካሁን በይፋ የተባለ ነገር የለም። ይህ በእንዲህ እንዳለ ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መልሷል ሲል የአርቲስቱ ማኔጅመንት ተናገረም። በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ ስሙ በጉልህ የሚነሳውና በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከ8 ዓመታት በኋላ አዲስ አልበም ነገ ለአድማጮች ያቀርባል። አርቲስቱ ኢትዮጵያ የተሰኘውን አልበሙን የዛሬ 8 ዓመት በፊት ለአድማጭ ካደረሰ በኋላ ነገ ኢትዮሪካ የተሰኘ አልበሙን በራሱ ዩቲዩብ ቻናል ላይ እንዲሁም በዓለም አቀፍ የሙዚቃ ማዳመጫ ድረገጾች ላይ እንደሚለቅ ተገልጿል። አልበሙ ምንም እንኳን ሰዋሰው መልቲሚዲያ በተሰኘ የዘፈን አቅራቢ ድርጅት በኩል ለህዝብ ይደርሳል ተብሎ ቢነገርም በመካከላቸው አለመግባባት ተፈጥሮ በራሱ መንገድ ወደ አድማጭ እንደሚያደርሰው ነው የተሰማው። ለመሆኑ ስምምነቱ በምን ምክንያት ፈረሰ? እንደ ኢትዮፒካ ሊንክ የመዝናኛና መረጃ የሬዲዮ ፕሮግራም ዘገባ ከሆነ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን ውል በስምምነት ነው ያፈረሰው። ስምምነቱ የፈረሰው በአሳታሚውና በአርቲስቱ በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ልዩነት በመፍጠራቸው ነው። ሁለቱ አካላት ከ4 ዓመት በፊት ነው ስምምነት የተፈራረሙት። ውሉን ለማደስ በነበረ ሂደት ግን አዳዲስ ሐሳቦች በመግባታቸው አለመግባባቶች ተፈጥረዋል። ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱን ገልጿል። ይህ ሐሳብ ግን በቴዲ በኩል ተቀባይነት ሳያገኝ ቀርቷል። በተጨማሪ ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምፅ ማሳመሪያ ሲአርቢቲ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ የቀረበው ጥያቄ ከሰዋሰው ይሁንታ አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉን በስምምነት አቋርጠዋል። ውሉ ሲፈረም ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበር። የዚህንም ግማሽ 25 ሚሊዮን ብር በወቅቱ ተከፍሎት ነበረም። አልበሙ እንዲወጣ ስምምነት ላይ ተደርሶ የነበረው ከ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለም። በመጨረሻም ውሉ በሰላማዊ መግባባት ፈርሷል።
ከ2 ሳምንት በፊት ቴዲና አሳታሚው ድርጅት ውይይት አድርገው ውሉን ለማደስ ባለመግባባታቸው ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መመለሱን የአርቲስቱ የማኔጅመንት ባልደረባ ተናግረዋል። ሰዋሰው መልቲሚዲያም አርቲስቱ የወሰደውን ግማሽ ክፍያ 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ጨምሮ መመለሱን አረጋግጠዋል። አሳታሚው በስራ ሂደት በሚገጥሙ ሐሳቦች ምክንያት ውሉ በስምምነት ነው የፈረሰው ብሏል። አልበሙ ቀዳሚ ይወጣል ቢባልም ቀደም ብሎ እንዲወጣ የተወሰነው በቴዲ አፍሮ መሆኑን እንዲሁም የወር የቀንና ሰዓቱ ቁጥር ግጥምጥሞሽ አርቲስቱ በምክንያት ያደረገው መሆኑን የማኔጅመንት ክፍሉ ለኢትዮፒካ ሊንክ የመዝናኛና መረጃ ፕሮግራም ተናግረዋል።